ነፍሰ ገዳይ ቡድን በአስመራ እኔም ሞቼ ነበር። ሻለቃ ዳዊት ወልደ ጊዮርጊስ። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ የደም እንባ ወይም ሬድ ቲርስ ከሚለው በዳዊት ወልደ ጊዮርጊስ ከተጻፈው መጽሐፍ ነው። መጽሐፉን ተርጉሞ ያዘጋጁልን አርቲስት ደበበ እሸቱ ናቸው። ሻለቃ ዳዊት ወልደ ጊዮርጊስን የማታውቁ ካላችሁ በደርግ ዘመነ መንግስት ጊዜ በእድገት በህብረት የሥራና የእውቀት ዘመቻ በአዝማችነት በእርዳታ ማስተባበሪያና ማቋቋሚያ ምክትል ኮሚሽነርነት በውጭ ጉዳይ ሚኒስቴር በቋሚ ተጠሪነትና በሌሎች በከፍተኛ ኃላፊነቶች ላይ ሰርተዋል። ከኮሎኔል መንግስቱ ኃይለማርያም ጋር የቅርብ ወዳጅነት እንደነበራቸውም ይነገራል። ሻለቃ ዳዊት ወልደ ጊዮርጊስ በኋላ ላይ ከደርግ ስርዓት ጋር ተቀያይመው ከሀገር ወጥተው ነበረ። ኑሯቸውንም በሀገር አሜሪካ አድርገው ነበር። እዛም በነበሩ ጊዜ ሬድ ቲርስ ወይም የደም እንባ የተባለውን መጽሐፍ በእንግሊዘኛ ቋንቋ መጻፍ ችለዋል። እንደነገርናችሁ አርቲስት ደበበ እሸቱ ደግሞ ወደ አማርኛ ተርጉሞታል። እኛም ከመጽሐፉ ላይ የተመረጡ ታሪኮችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ግን ለቻናላችን እድገት ሲባል ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ ያቀረብንላችሁን ታሪክ የመንግስቱ ተወዳጅነት ማዘግዘቅ ይላል በርዕስነት ያስቀመጡት። በሶማሊያ ላይ ድልን ከተቀዳጀን በኋላ መንግስቱ ሁለተኛው ነፃ አውጪ አብዮታዊ ሰራዊቱን አብዛኛው ክፍል በተገንጣዮች እጅ ወደ ወደቀበትና አስመራና ባሬንቱ ብቻ ወደ ተረፈበት ኤርትራ ላከ። የአስመራና የባሬንቱን ጉዳይ ቢሆን የቀረው የሳምንታት ዕድሜ ነበር። በመካከላቸው አለመግባባት ባይፈጠር ኖሮ ኤርትራ በመላ በተገንጣዮች እጅ መግባቷ አያጠራጥርም። ሁለተኛው ነፃ አውጪ ሰራዊት ማንንም ባስደነቀ ሁኔታ ከበባውን እየጣሰ የተያዙትን ቦታዎች ሁሉ አስለቀቀ። ይህ ወቅት ኢትዮጵያውያን ሁሉ በመንግስቱ አመራር አምነው ግንባር የፈጠሩበት ነበር። ተወዳጅነቱ ናረ። ለዚህ የተከፈለው ዋጋ ከባድ ነበር። ብዙ የበቁ ምስጉን መኮንኖችና ቀልጣፋ ወታደሮች ያለቁት በኤርትራ ነው። ከኤርትራ ጋር ሲነጻጸር በሶማሊያ ይህን ያህል እልቂት አልተፈጸመም። የሶማሊያ ጦርነት ያስከተለው እልቂት ሳይሆን የክብር ሕሊና መደፈርን ነበር። በኤርትራ ግን በሁለቱም ወገን ከፍተኛ የሰው እልቂት ደርሷል። የውጊያው ሁኔታ እርስ በርስ የተከናወነ እንጂ ከውጭ ወራሪ ጋር የተደረገ አልነበረም። በ1978 ዓ.ም መንግስቱ ስልጣኑን ካረጋገጠ በኋላ ጠባዩ ቀስ በቀስ እየተለወጠ ሄደ። የማዳመጥ ችሎታውና ትዕግስቱ ጠፋ። ለሽፋን የቀረቡት ጠባዮቹ ሲገፈፉ ድጋፍና አጃቢ ፍለጋ ለይስሙላ ያጠለቃቸው ልብሶቹ መሆናቸው ታወቀ። አንድ ጊዜ ሙሉ ስልጣኑን ከጨበጠና ካረጋገጠ በኋላ የአስተባባሪ ኮሚቴ አባላትን በመንግስትና በፓርቲ ተልእኮ ስም ብትንትናቸውን አወጣው። እያደር የለየለት ጋጠ ወጥ ሆነ። እውነተኛ መንግስቱ ከተሸፈነበት ተጋለጠ። ቂመኛ፣ ክፉና አዛዥነት የሚሰማው ጠባዩ በምንም ግብረ ገብ ላይ ያልተመራ ነው። በግልጽ በእግዚአብሔርና በሃይማኖት ማሾፍ ጀመረ። አንድ የሚያስፈራ ሁኔታ አለበት። ቀደም ሲል እጆቻችንን በኪሳችን ከተን እንደ ማንኛውም መኮንን እናወራው የነበርነውን ሁሉ ሳናውቀው ስንቀርበው በአክብሮት ሆነ። ባለበት ሁሉ አክብሮት። ስናናግረው አንተ እንለው የነበረው ቀርቶ ሳናውቀው እርሶ ማለትን አዘወተርን። ከነበረበት ወደ ሚኒሊክ ቤተ መንግሥት የተዋበ ቢሮ ተዘዋወረ። አዳዲስ እጅጉን የሰለጠኑ አይናቸውን የማይነቅሉና
በቅጽበት ድብን ለማድረግ የሚችሉ የክብር ዘቦች ተመደቡ። ቢሮ በገባን ቁጥር ፈራ ተባ ማለት ጀመርን። በቀድሞ ንጉሥ መኪናዎች በመጠቀም አዳዲስ ከውጭ አዘዘ። አዲሶቹ በቁመት ዘለል፣ ውበታቸው ለየት ያሉና በልዩ ትዕዛዝ የደህንነት ዋስትና ያላቸው ሆኑ። አጀቡ ደህንነቱ፣ ግርግሩ ጨመረ። በሕዝብ ስብሰባ ጊዜ ከሌሎች የኮሚቴ አባላት ጋር መቀመጥ ቀረና ፈንጠር ብሎ ለብቻው ወርቅ ቅብ በሆነ ወንበር ላይ መቀመጥ መረጠ። የአብዮቱ መንፈስ ይህ አልነበረም። ጥንስሱ የእኩልነት አብዮት ነበር። አሁን ግን ሌላው ንጉሥ መንግሥቱ ሆነ። ይህ ሁኔታ ደግሞ የመንግሥት ባለሥልጣናት በሆኑት ሁሉ እየተወረሰ ሄደ። በአብዮቱ መባቻ ላይ ሁላችንም ካለፍነው ምንም ላንወርስ ተማምለናል። መኪና ስንነዳ፣ ሱፍ ስንለብስ፣ ክራባት ማሰር ነፍሰ ገዳይነት ሆነ። ወደ ቡርዥዋ ቅርጽ የሚያስጠጋ ማንኛውም ሁናቴ፣ ማንኛውም ሽቅርቅርነት ያለበት ያለፈው ሥርዓት ተጠሪ ያሰኘ። ስለዚህ ገንዘብ ያላቸው እንኳን አለባበሳቸው ጎስቋላ ሆነ። በ1978 ዓ.ም ያ ሁሉ መለዋወጥ ጀመረ። ቁስ አካላዊነት ተቀባይነት እያገኘ አስፈላጊ እየሆነ መጣ። በልብስ አሰፋፋቸው ስመጥር ከሆኑ የአውሮፓ ልብስ ሰፊዎች ሱቅ ሆነ ባለሥልጣኖችና የአስተባባሪ ኮሚቴ አባላት ልብሳቸውን የሚያዙት። ምርጥ ምርጡ ለኛ ሆነ። ውብ ቤት፣ ውብ መኪና፣ ምርጥ ውስኪ፣ ሻምፓኝ፣ ምግብ፣ የአብዮቱ እምነት የተገላቢጦሽ ከአጽናፍ እስከ አጽናፍ አረማመደን። በማንኛውም ሁኔታ እምነታችን ሁሉንም ወይም ምንም ሆነ። ከሶማሊያ ጦርነት በኋላ መንግስቱ በደፈናው የወታደር አመለካከቱ ገነፈለበት። ትዕዛዝ ሲሰጥ ሁሉም በልምምድ ሜዳ ላይ እንዳለ ወታደር ጠብ ርግፍ እንዲልለት ፈለገ። በጦር ሜዳ ባገኘው ድል ሰከረ። የኢትዮጵያ አዳኝ በመሆን ብቻውን ሀገሪቱን ከድህነት ለማላቀቅ ተነሳ። በስህተት ላይ ስህተት ይሰራ ጀመር። ትልቁ ስህተቱ ደግሞ ፍጹምና ገደብ የለሽ ነኝ ብሎ ማመኑ ነው። ኃይለ ሥላሴ ወደ ገቡበት የስህተት አዘቀት እየወደቀ ነበር። እኔ በበኩሌ የኢኮኖሚ እድገት ምን ያህል ውስብስብ እንደሆነ አልተረዳውም ለማለት ወደ ኋላ አልልም። ያለፈውን ሥርዓት ማፍረሱ ቀላል ሲሆን አዲሱን መገንባት ደግሞ አይከብድም መስሎን ነበር። ወዲያው ግን የኢኮኖሚ ስልት እንደ ጦርነት አዋጅ ቀላል እንዳልነበረ ተረዳን። በፍላጎትና በምኞት የሚከናወን አይደለም። መንግስቱና ሆይ ሆይ ባይ ደጋፊዎቹ ግን ይህንን አልተገነዘቡም። ለእያንዳንዱ ችግር መፍትሄያቸው ለተጨማለቀው ቢሮክራሲ ተጨማሪ ሌላ ቁስል መፍጠር ነው ብለዋል። ለማንኛውም ጉዳይ መመዘኛው የፖለቲካ ታማኝነት ሆነ። መጨረሻው ደግሞ የብዙ ሥራ መደቦች ችሎታ በሌላቸው ግለሰቦች መመራት፣ የኢኮኖሚ ረብሻ መፍጠር ሆነ። እያንዳንዱ የኢኮኖሚ ሥርዓት የመውደቅ መንስኤ ጉዳዮች ከፖለቲካ ፍልስፍና አኳያ በርዕሰ ብሔር ውሳኔ ማግኘቱ ነበር። በዓለም አቀፋዊ የኢኮኖሚ ሥርዓት ለመራመድ ደግሞ ይህ መንገድ አያዋጣም። ትርጉም ያለው የኢኮኖሚ ልማት ለመገንባት ከምዕራቡ ዓለም ጋር ጠላቶቻችን ከምንላቸው ጋር በአጋጣሚው ሁሉ መልካም ግንኙነት በመፍጠር ነው። መፍትሄው የረዥም ጊዜ የእድገት ዕቅድ በፕላን መመራትና ከዚህም ጋር ሰላም፣ የሕዝብ ድጋፍና በዓለም የኢኮኖሚ ዘዴ ውስጥ መታቀፍ። በመጀመሪያ ላይ በመሬትና የማምረቻ መሳሪያዎች የሕዝብ መሆን የሶሻሊስት ኢኮኖሚ እድገት ይጀምራል የሚል የተሳሳተ እምነት ነበረን። ግን የማምረቻው መሳሪያ በጣም ጥቂት፣ የገቢው ቀረጥ አናሳ፣ ለአገልግሎቱ የሚከፈለውና የሚገባው ቃል ኪዳን ብዙና አፋጣኝ በመሆን ለከፍተኛ ማምረቻ ያለው መዋለ ንዋይ የማይበቃ የሆነ ችግሩን አረ። በአጭር ጊዜ ውስጥ መጠነኛ ገንዘብ የሚገኘው ከቡና ሽያጭ ሆኖ ከዚህ ውስጥ ደግሞ 90% በሽያጭ የሚላከው ወደ አሜሪካን፣ ምዕራብ ጀርመን፣ ጣሊያንና ፈረንሳይ ነው። የሶሻሊስት ዓለም ከኢትዮጵያ ምንም አይገዛም። መንግስቱ የኢኮኖሚውን ችግር በሚስጥር የያዘው በመሆኑ እንደ ልማዱ በጥፋት ላይ ጥፋት እየሰራ ውሳኔውም ፍጹም የእልህ የሆነ የምዕራቡን ዓለም ይኮንን ገባ። ለማንኛውም ሂስ ያለው አመለካከት ግልፋታ ብቻ።
አማካሪዎቹ ድክመቱን ለመሸፈን ዝግጁ ናቸው። በፊት ለፊት የመንግስቱን ዕቅድ አመለካከቱን ወይም መክሸፉን መናገር ማለት ምላሹ ለእስር መዳረግ ወይም ሞት ነበረ። የሕዝቡ ኑሮ ዕለት በዕለት አዘቀዘቀ። የኢኮኖሚ ዕቅድ በከሸፈ ቁጥር ሥራ አጥነትና ረሃብ ተንሰራፋ። በኃላፊነት ላይ ያለነው በአውራ ጎዳናዎች መታየቱን ጠላን። ሕዝቡ በእኛ ተስፋ መቁረጡን ተገንዝበናል። ሊያዩንም የማይፈልጉ ብዙ ናቸው። እያንዳንዳችን በውስጣችን ምንም ቢሰማንም የመንግስቱ ሰዎች ነንና ለሚደርሰው ችግርና መከራ ኃላፊነቱ የኛ ጭምር ነው። ይህንን እውነታ የመቀበል ፈቃደኝነቱ ያለን የመርዳት ሐሳብ ቢኖረንም በገጻቸው ላይ ከሚታየው ሐዘን ጋር መግባባት፣ መቀራረብ አቅቶናል። ያለ ፍርድ ግድያው እየጨመረ ሄደ። አንድ ሰው መሞቱ ለቤተሰቡ እንዳይነገር ቋሚ መመሪያ አለን። ቤተሰብ የዘመዱን መታሰር የሚያውቀው በምግብ ማቀበል ነው። ቤተሰቦች ለዘመዶቻቸው በሳምንት አንድ ጊዜ ሳይተያዩ ምግብ እንዲያቀርቡ ይፈቀድላቸዋል። ቤተሰቡም ምግብ እንዳያመጣ ሲነገረው የታሰረው ዘመዱ መሞቱን ያውቃል። በሐምሌ 1970 ዓ.ም አንዲት ጠና ያሉ ሴት ውጭ ጉዳይ ሚኒስቴር ቢሮዬ እየበረሩ መጥተው በጣም የሚወዷቸው አባታቸው መሞታቸውን እያለቀሱ ነገሩኝ። እንዴት እንዳወቁ ስጠይቃቸው ምግብ እንዳያቀርቡ ስለተባለ በዚህ ነው ያወቅኩት አሉኝ። የሰማሁትን ማመን አልቻልኩም። አባትየው ዕድሜያቸው በጣም የገፋና ለመንግስትም ጉዳት ሊያስከትሉ የማይችሉ መሆናቸውን ስለማምን ጉዳዩን ለማጣራት ስልክ ብደውል መረሸናቸው ተነገረኝ። ጉዳዩን የበለጠ ለመረዳት ስሞክር አንዳንድ ከ1967 ዓ.ም እልቂት የተረፉትን ስብሰባም ሳይጠራ ኮሚቴውም ሳያውቅ በመንግስቱ ግላዊ ትዕዛዝ መረሸናቸውን ሰማው። ለአስተባባሪው ኮሚቴ አባላት በወሬ ደረጃ እንኳን አልተገለጸላቸውም። ከሞቱት መሃል የቀድሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ተፈራ ወርቁ፣ የቀድሞው ንጉሥ ኃይለ ሥላሴ የካቢኔ ኃላፊ አበበ ከበደ፣ የኃይለ ሥላሴ ሽልማት ድርጅት ኃላፊ ሰይፉ ማህተመ ሥላሴ፣ የቀድሞ የትምህርት ሚኒስቴር ሐረጎት አባይ ታዋቂ ኤርትራዊና የቀድሞ የአስመራ ከንቲባ ጄኔራል ሳሙኤል በየነ፣ በኃይለ ሥላሴ ጊዜ በመከላከያ ሚኒስቴር ሰራተኛ አሰፋ ደገፉ የአዋሽ ልማት ባለስልጣን ኃላፊ፣ ካሳ ወልደ ማርያም የእርሻ ሚኒስቴር ሲሆኑ የተገደሉበት ምክንያት እንዲፈቱ ካልሆነም ለፍርድ እንዲቀርቡ ጥያቄ በማቅረባቸው ነበር። እነዚህ ሰዎች በተረሸኑበት ዕለት መንግስቱ የይስሙላ ጓደኛውን ውስን የሆነ የሶሻሊስት ዕውቀት ያካፈለውን የመኢሶንን መሪ የኃይሌ ፊዳን ግድያም አዟል። ከኃይሌ ፊዳ ጋር አብረው ንግሥት አዳነ፣ ኃይሌ ገርባባና ደስታ ታደሰ ሁሉም የመኢሶን አባል የነበሩና ክፍሌ እንቁስላሴ የንጉሱ የቀድሞ ባለስልጣን ልጅ አብሮ ተረሽነዋል። በዚህን ጊዜ ነው መንግስቱ ምን ያህል አረመኔና ቂመኛ መሆኑን የተረዳሁት። በዕድሜ በጣም የገፉትንና ለስልጣኑ ምንም አደጋ ያልሆኑትን አቅመ ደካሞች መግደል ያዘ። በጣም አሳዛኝና የሚያስደነግጥ ሁኔታ ነበር። ከዚህ ጀምሮ ሁላችንም መንግስቱን እንፈራው ጀመር። የእያንዳንዳችን ሕይወት በቁጥጥር ስር ሆነ። አንድ ሻለቃ ብርሃኑ የተባለ ግለሰብ አዲስ አበባን በመዳፉ አስገባት። ብርሃኑ በመንግስቱ የተቋቋመው የግድያ ቡድን ኃላፊ ሆኖ ጽሕፈት ቤቱም ከመንግስቱ ቤት ጎን ነበር። ብርሃኑ የቤተ መንግስትና የርዕሰ ብሔሩ ነፍሰ ገዳይ ነበር። 1970 ዓመተ ምህረትን የፍርሃት ዓመት አደረጋት። ሰውን እንደ በግ አሳረደው። ሰዎችን ከመኝታቸው እያስነሳ እያስጎተተ በጥይት አስደበደባቸው። የዚህ ኢላማዎች ደግሞ የመኢሶን የኢሃፓ አባላትና እንዲሁም ለመንግስት አገዛዝ እምቢተኛ ናቸው በመባል የተጠረጠሩ ባልታወቀ ምክንያትና በግል ቂም ብዙ እናቶች፣ ልጃገረዶች፣ ነጋዴዎችና የግል ሥራ ያላቸው ተገድለዋል። የአስተባባሪ ኮሚቴ አባላትም ጥያቄ አላነሱም። ብርሃኑ ከየት መጥቶ በዚያ ስልጣን ላይ እንደተቀመጠ አይታወቅም። የአስተባባሪ ኮሚቴ አባልም አልነበረም። በብዙ ሺህ የሚቆጠሩ ዜጎች ካለቁ በኋላ
መንግስቱ ጉዳዩን ስለደረሰበት እንዲገደል አዘዘ። በተዘጋ ስብሰባም ይህ መፈጸሙን ጨርሶ እንደማያውቅ ገለጸ። ግን ብርሃኑ ጽሕፈት ቤቱን ከመኖሪያ ቤቱ አጠገብ አድርጎ እየሰራ መንግስቱ እንዴት አላወቀም? ወቅቱ በኢትዮጵያ ለመኖር የሚያስፈራበት ዘመን ነበር። በየምሽቱ የገዳይ ቡድን በየመንገዱ ላይ አለ። ሰዎች ደብዛቸው ይጠፋል። ማንም ከዚህ ሚድን አልነበረም። በ1971 ዓ.ም አንድ ምሽት ብርሃኑ ከመውደቁ በፊት ከሌሊቱ በ10 ሰዓት በሬ በኃይል ተደብድቦ ነቃው። ክፈት ክፈት ብያለሁ። በዚያን ጊዜ በሬን ከመክፈት የተሻለ ማድረግ እንዳለብኝ ያውቃለሁና በሬን ስለማልከፍት ከዚህ ሂዱ። በሩ ድብደባው እየበረታ ጩኸቱ እየጋለ ሄደ። ክፈት ክፈት! ከዚያ እንዲሄዱ ጮኽኩ። በበሩ ቀዳዳ ስመለከት አውቶማቲክ መሳሪያ የያዙ በርካታ ወታደሮች አየው። ለራሴ መጨረሻዬ ነው አልኩ። መሳሪያዬን አውጥቼ መቀባበሉን አረጋገጥኩ። በተዘጋው በር ጮኽኩ። ደህና እንግዲህ ስሙ፣ የተኩስ ልውውጥ ሊደረግ ይችላል፣ ግን የምትገድሉት ማን እንደሆነ መረዳት አለባችሁ። እኔ ዳዊት ወልደ ጊዮርጊስ የምባለው የውጭ ጉዳይ ሚኒስቴር ቋሚ ተጠሪ ነኝ። መታወቂያዬን በበሩ ስር አሳየኋቸው። ግራ እንደተጋቡ ተሰምቶኛል። ይህ ቤት ቁጥር 8 ነው? አዎን። አንተ ደግሞ የውጭ ጉዳይ ሚኒስቴር ቋሚ ተጠሪ ነህ? እርስ በርሳቸው ሲንሾካሾኩ ይሰማኛል። ምድር ቤት የሚጠብቃቸውን የመቶ አለቃ ለመጥራት ተስማሙ። ሲመጣ ረጋ ያለ ነው። ደግሞ በመልክ እንተዋወቃለን። ብዙ ጊዜ ቤተ መንግሥት ተያይተናል። በትዕግሥት ተነጋግረን የተዘጋው በር ጀርባ ያለሁት ማን መሆኔን አረጋገጠ። በዚህም የነበረው ስሜት ተለውጦ አደጋው አለፈ። በሩን ከፍቼ ያስገባሁት ምን እንደሆነ ያልገባው መሆኑን እያስረዳኝ ይቅርታ ጠየቀ። የተሰጠው መመሪያ ወደዚያ መኖሪያ ሰፈር 8 ቁጥር ቤት በመሄድ ያገኙትን እንዲገድሉ ነው። አሁን ግን የተፈጠረ ስህተት መኖሩን በመገንዘባቸው ተመለሱ። በሚቀጥለው ቀን በጠዋት የመንግስቱን ቢሮ በርግጄ ከፍቼ ማብራሪያ እንዲሰጠኝ ጠየቅኩ። ለምንድን ነው በሌሊት እቤቴ የገዳይ ቡድን ይላክብኝ? ለመግደል ከፈለግ ለምን ፊት ለፊት አትገድለኝም? በኋላ ግን መንግስቱን መዳፈር ያስገርሞኛል። መንግስቱ በጉዳዩ ተገርሟል። ምንም ነገር እንደማያውቅና የብርሃኑ ሥራ መሆኑን ነገረኝ። በዚያን ወቅት መሞቴን የሚፈልግበት ምክንያት ስላልነበረው አመንኩት። ከጥቂት ጊዜ በኋላ ብርሃኑ ይቅርታ እንዲጠይቀኝ ታዞ ቢሮዬ መጣ። በቤት ቁጥር ስህተት ተፈጥሮ ነው አለኝ። በጣም ደካማ ምክንያት ነበር። ሰውየው የመንግስቱ ወገንና የማይነካ ነበር። ከዚያም በኋላ ቢሆን የሰላም እንቅልፍ በኢትዮጵያ አልነበረም። በሰላም የትም አይኬድም። የዕለት በዕለት መሳቀቅን ሳይጠረጠር የሚያልፍ አልነበረም። ብዙ ወዳጆቼና የማውቃቸው እንደሞቱት ሁሉ ዛሬ ደግሞ አንተ ልትሆን ስለምትችል ዋስትና የለህም እለው ነበር፣ ራሴንም ሌላውንም። ዛሬም ቆሜ መሄዴ የተአምር ነው። ውድ አድማጮቻችን፣ ሌላው ሻለቃ ዳዊት ወልደ ጊዮርጊስ የደም እንባ በሚለው መጽሐፋቸው ላይ በአስመራ ሚስጥራዊ የገዳይ ቡድን ተቋቁሞ እንደነበር ይነግሩናል። ይህንንም ታሪክ ሲጀምሩ በአስመራ የሽብር ዘመቻ የሚል ስያሜ ሰጥተውታል። ታሪኩን እነሆ። የገበሬ ምልምሎች ዘመቻ በተካሄደበት ወቅት ሁለቱ ነፃ አውጪ ግንባሮች በአንድነት በአስመራ ላይ የማጥቃት ዘመቻ ከፈቱ። ለዚህም መንግስቱ የሰጠው ምላሽ የሚስጥር ነፍሰ ገዳዮችን ማቋቋም ነበር። የነፍሰ ገዳይ ቡድኖች በአስመራ ነዋሪና በነፃ አውጪ ግንባር መሃል አለመግባባት እንዲፈጠር እየገደሉ ነፃ አውጪው ነው የገደለው በማለት አሳስበዋል። ነፍሰ ገዳዮቹ ራሳቸው የፒያኖ ገመድ ኦፕሬሽን ብለው በሚጠሩት ቡድን በመቶ የሚቆጠሩ ወጣት ወንዶችና ሴቶች በውድቅት ከቤታቸው እየተጎተቱ
በሽቦ እየታነቁ በየመንገዱ ተወረወሩ። ቦምቦች ሕዝብ በተሰበሰበበትና በቡና ቤቶች ተጣሉ። ከነፃ አውጪው ግንባር ግንኙነትም ሆነ ደጋፊ የነበረ ተገደለ፣ ታሰረ። ማንኛውም ግድያ፣ አሰቃቂ ድርጊት ሁሉ ወንበዴው አደረገው እየተባለ ቢለፈለፍም በእውነት ግን ይህን የፈጸመው የኢትዮጵያ ሰራዊት ልዩ ጓድ መሆኑን ሕዝቡ ያውቅ ነበር። ወታደሮቹም ቢሆኑ በመጠጥ ከተሸነፉ በኋላ ይህንን እውነት ይመሰክሩ ነበር። የተጠረጠሩ ሰላዮችን ለማስገደል በማቀድ ሁለቱም የኤርትራ ነፃ አውጪ ግንባሮች ገዳዮችን አሰማሩ። እነዚህ ገዳዮች ፈዳይን በሚባል የአረብኛ መጠሪያ ነበራቸው። ትርጉሙም የግድያ ቡድን ማለት ነው። እነዚህም ለብዙ ነፍስ መጥፋት ተጠያቂዎች ናቸው። ይህም ሆኖ ግንባሮች ደጋፊዎቻቸውን አላጡም። ግንባሩ የሚዋጋው ለሕዝቡ እንደሆነ ያምናል። ነገር ግን በመንግስት የሚፈጸመው ድርጊት ጥላቻውን አባብሶታል። በዚህ ግርግር መነሻ ከተማው በወታደሩ ተዘረፈ። ቀደም ሲል የነበሩት ውብ የኢጣሊያኖች ሱቅ ተበዘበዙ። በመንገድ የተገኘው ሁሉ ተወሰደ። በርካታ ሰዎች ግንባር ውስጥ ለመግባት ኮበለሉ። ልዩነት ባላደረገ ጭፍጨፋ የነበረው ምርጫ በከተማ ቀርቶ መሞት ወይም ለመዋጋት መፈርጠጥ ነበር። በየወሩ ከ300 እስከ 800 የሚሆኑ ወደ ግንባሩ ይገቡ ነበር። ከአስመራው ጦር ጋር ግንኙነት የነበራቸው ደካሞችና በሽተኞች ብቻ ቀሩ። በ1966 ዓ.ም 200 ሺህ የነበረው የአስመራ ሕዝብ ቁጥር በ1970 ዓ.ም ወደ 90 ሺህ አዘቀዘቀ። ከቀሩት መሃል አብዛኛዎቹ ሌሊት ከመኝታ ተጎትቶ መገደልን በመፍራት የሚያድሩት በየቤተ ክርስቲያኑ ነበር። ሌሎችም ከተሞች ባዶአቸውን ቀርተዋል። በዚያን ወቅት ከፍተኛውን አሰቃቂ የግድያ ወንጀል ከፈጸሙት መሃል በግንባር ቀደም የሚጠቀሰውና የዚያ መዓት ቀያሽ መሐንዲስ የዚያ ሽብር ቁንጮ ኮሎኔል ዘነበ አስፋው የተባለ ነበረ። ዘነበ የአስመራ ደህንነት ሹም ነበር። ዘነበ አረመኔ ነበር። አስከፊና አሰቃቂ ተግባሩ በመንግስቱና በሌሎች ባለስልጣኖች በሚገባ ቢታወቅም በከተማው እንደፈለገ እንዲፈነጭ ፍቃድ ተሰጥቶታል። የሚፈልገውን ለማግኘት ምንም ከማድረግ ወደ ኋላ አይልም። አንዲት ቆንጆ ሴት ያየ እንደሆነ እሷን ለማግኘት ሲል ባሏን ያስርና ባሏ እንዲፈታ አብራው እንድትተኛ ያስገድዳታል። ባሏንም ይገድለዋል። በአስመራ አሉ የተባሉ ቆንጆ ቤት ባለቤቶችን በመግደል በቤት ውስጥ ያገኘውን ቁሳቁስ ንብረቱ ያደርጋል። ሰላማዊ ሰዎችን ካሰረ በኋላ ለማስፈቻ በሺህ የሚቆጠር ብር ይጠይቃል። በመጨረሻ ከመጠን አለፈ በመባል በመንግስቱ ትዕዛዝ ወደ ሌላ ቦታ ተዘዋወረ። ይህ በታሪካችን አስከፊው ምዕራፍ ነበር። ዘነበ ከብዙዎቹ በመንግስት ከተቋቋሙት የሽብር ፈጣሪ ቡድኖች ከፍተኛ ቦታ ላይ የደረሰ አንድ ነፍሰ ገዳይ ነው። ይህ በይፋ ባይወራም በዚያን ጊዜ በአስመራ የኖረ ወይም በኤርትራ የኖሩ ዘመዶች ያላቸው ሁሉ የሚያውቁት ነበረ። አእምሮ የላሸቀ፣ ፍርሃት ያደረበት፣ ጥላቻ የሰፈነበት ህብረተሰብ አትርፏል። ይህ ሽብር ድርጊት የተከናወነው በመንግስቱ በሚመደቡ መኮንኖች ነበር። እኔ የአስመራ አስተዳዳሪ ሆኜ በ1971 ዓ.ም ስሾም ዘነበ የፈጸመውን አሰቃቂና አሳፋሪ ተግባር በሰማሁበት ጊዜ ሕግ ፊት እንዲቀርብ ጠየቅኩ። በስቅላት ሲቀጣ ባይ እጅጉን ረካ ነበር። ግን ይህ እርምጃ ሞኝነት መሆኑን ተነገረኝ። ያንን የመሰለ ወንጀል የፈጸሙ ብዙዎች በመሆናቸውና መንግስቱም ስለሚደመርበት ይህንን ምስጢር በማውጣቴ ተወቃሽ እንደመሆን ተመከርኩ። እርግጠኛ ነኝ ዘነበ ጡረታውን እየበላ በኢትዮጵያ ውስጥ ይኖራል። የሽብሩ ዘመን የነፃ አውጪዎችን ኃይል እጅጉን አጠናከረ። በሐምሌ 1971 ዓ.ም የግንባሩ ጦር በ500ዎች ጨመረ። በዚህም 30 ባታሊዮን ተዋጊ ኃይል አደራጀ። በዚያን ወቅት የክልሉ ኃላፊ የነበረው
ግትር ወታደር ጄኔራል ጌታቸው ናደው ሁኔታዎችን በመሰለው የሚፈጽም የመንግስቱን ትዕዛዝ አልቀበልም አለ። በጌታቸው በኩል በአስተባባሪ ኮሚቴው ውስጥ ከፍተኛ ስልጣን ላይ ለመውጣት የተደረገ የስልጣን አምባጓሮ ነበር። መንግስቱም የኤርትራን ጦር ሰብሳቢና መሪ ማጣት ከምንም ሳይጠየፍ ጌታቸውን አስረሸነው። በ1970 ዓ.ም ሁለቱ የኤርትራ ግንባሮችና ሶማሊያ የተደጋገመ ስብሰባ በማካሄድ የማጥቃት ስልታቸውን ለማቀዳጀት ተስማሙ። ስምምነቱ ሰራ። ሐምሌ 16 ሶማሊያ ወረራ ስትጀምር የኤርትራ ተዋጊዎች ማጥቃታቸውን በከፍተኛ ደረጃ አሳደጉ። ጦሩ የሶማሊያን ወረራ ለመከላከል ተንቀሳቀሰ። አማጽያኑ የጦሩን መቀነስ አጋጣሚ በመጠቀም ብዙ ሰዎችን ያዙ። የዓመቱ መገባደጃ ላይ ግንባሮቹ 90 በመቶ የሚሆነውን የኤርትራ ክፍል ተቆጣጠሩ። የአስመራ ከተማና ባሬንቱ ብቻ ተረፉ። በዚህ የአረቡ ዓለም እጅጉን ተደሰተ። በምስራቅ የተከፈተው ውጊያ ካበቃ በኋላ ነው ጦሩ ወደ ሰሜኑ ፊቱን ማዞር የቻለው። ደም እንደ ጎርፍ የወረደበት ውጊያ በምጽዋ ተካሄደ። በኤርትራ ሕዝብ ነፃ አውጪ ግንባር የተከበበው የኢትዮጵያ ጦር ወደ አንድ ሰርጥ በማፈግፈግ ባህሩን ከጀርባው አድርጎ መሸገ። ከፊት ለፊቱ ፈንጅ የተጠመደበት ሜዳ፣ ከሱ ባሻገር የወንበዴ ጦር አለ። ይህንን ሁኔታ ለመስበር 700 ሰው ያለበት አንድ ባታሊዮን እንዳለ ወደ ፈንጂው በመሄድ ለወሬ ነጋሪም ሳይተርፍ ሰውም ፈንጂውም አለቁ። ተከታዩ እግረኛ በሬሳው ላይ ተረማምዶ ጠላት ወዳለበት በመዝለቅ እጅ ለእጅ በመያያዝ ለብዙ ሰዓት ከተዋጋ በኋላ ያ ያፈገፈገ የተከበበ ጦር ነፃ ሆነ። በዚህም ከሁለቱም ወገን በሺህ የሚቆጠር ሕይወት ከማለፉም ባሻገር ለሁለቱም ወገን የወኔና የፍላጎት ማስመስከሪያ ሆኗል። በታሪካችን በጣሙን አሳሳቢ የነበረው ወቅት ይህ ነበር። ኡጋዴንና ቀይ ባህርን ማጣት የማይታሰብ ነው። እኔ በዚያን ጊዜ በውጭ ጉዳይ ምክትል ሚኒስቴር ነበርኩ። እንደ ማንኛውም ሰው ጫናው፣ ድንጋጤውና ጭንቀቱ ይሰማኝ ነበር። እናት ሀገራችን እንዲህ ገበናዋን ተጋልጣ ከተዋረደች በኋላ መኖር መቻሉ አጠራጥሮኛል። አባቶቻችን፣ ቅድመ አያቶቻችን ለሀገራችን ሕልውና ተዋግተው ተሰውተዋል። የወቅቱ ድርጊታችን ደግሞ እነርሱ አውርሰውን ያለፉትን አደራ እንደ መጣል የሚቆጠር ነበር። የኤርትራ ነፃ አውጪ ግንባሮች አስመራን ለመያዝ ይችሉ ነበር፣ ግን በመካከላቸው የተፈጠረው አለመግባባትና ጥላቻ በኢትዮጵያ ጦር ላይ ከነበራቸው ጥላቻ በማየሉ አልተሳካም። አስመራ ድንበር ላይ ከደረሱ በኋላ እንኳን ምን ይቀጥል የሚለው ጭቅጭቅ ተፈጠረ። ስምምነት ላይ መድረስ ባለመቻላቸው የገጠማቸው ዕድል አመለጣቸው። የኢትዮጵያ ጦር በኡጋዴን የከፈተውን ምዕራፍ ለመዝጋት በቂ ጊዜ አገኘ። በሰኔ 1970 ዓ.ም በሶማሊያ ጦር ላይ ድል የተቀዳጀው ሁለተኛ ነፃ አውጪ ሰራዊት በከፍተኛ ሞራል ወደ ኤርትራ ዞረ። በጥቂት ወራት ውስጥ የአስመራን ዙሪያና ብዙዎችን ከተማዎች አስለቀቀ። ሆኖም ግን እጅግ ከፍተኛ መተላለቅ ነበር። ድል አድራጊ አልነበረም። የለም ይሉናል ሻለቃ ዳዊት ወልደ ጊዮርጊስ የደም እንባ ወይም ሬድ ቲርስ በሚለው መጽሐፋቸው ላይ። ሻለቃ ዳዊት ወልደ ጊዮርጊስ በመጽሐፋቸው በርካታ የታሪክ እውነቶችን ጽፈዋል። እኛም ወደፊት ከዚህ መጽሐፍ ላይ ሌሎች የተመረጡ ታሪኮችን ይዘንላችሁ እንቀርባለን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።